ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች የዛሬ ዋና ዋና መረጃዎች የምናቀርብበት የምናለሽ መቲ ፕሮግራም አሁን ተጀምሯል። እኔ መታሰቢያ ግዘላ ድርጅ አብቶል ከቴክኒሻን ባለሙያዎች ጋር በጋራ መተናል። አብራችሁን ቆዩ። ደረጀ እንኳን ደህና መጣ። እንዴት ውለሃል? እንኳን ደህና ቆይሽ መቲ። ሰላም ነው ወይ? ሰላም ይመስገን። ያው ምን ሰላም አለ በሚለው እንቀጥል መሰለኝ። ምክንያቱም ተመሳሳይ ግድያዎች አሁንም በትላንትናው ዕለት ተፈጥሯል። እኔ ስራዬ ተብሎ በአደባባይ በደንብ ተቀነባብሮ ትልቅ ዘመቻ እንደተከፈተ ነው የሚታየኝ። እንግዲህ ክርስቲያኖች ላይ ከባድ የሆነ ጦርነት ነው የተከፈተው። እንደውም ዛሬም በባላገሩ ቴሌቪዥን ላይ የካቶሊኮች መገደልን በሚመለከት በእርግጥ ቀደም ብሎ የሆነ ነው ከጥቅምት አጋማሽ ላይ ምናምን ነው የሚለው የተገደሉበትን እንደዚሁ በኦሮሚያ ክልል የተገደሉበትን አካባቢ እንደዚሁ ጠቅሶ የካቶሊክ ጳጳሳት ያወጡትን መግለጫ አይቻለሁ። ወደ ዛሬው መረጃ እንሂድ። እንግዲህ ይህንንም አስመልክቶ ደረጀ መቲ እንግዲህ እንደተናገርሽው የኢትዮጵያ ጉዳይ አሳዛኝ የሆነ ነው። ከድጡ ወደ ማጡ የሆነ ነው። ብዙ ጊዜ የዚህ አርሲ ጉዳይ ብዙዎችን ባስቆጣበት ባሳዘነበት ሁኔታ አባቶች ራሳቸው ድምጻቸውን እያሰሙ ሲኖዶሱም በአቅሙያው መግለጫ አውጥቷል። የተወሰነ የሃይማኖት ጉባኤ የወንጌላውያን የሙስሊም የእስልምና የመጅሊሱ እነዚህ ሁሉ መግለጫ ባወጡበት በአርሲ የሚገኙ የኦርቶዶክስ እምነት ተከታዮች ተቃውሞ እያሰሙበት ባለበት ሰዓት በትናንትናው ዕለት ተጨማሪ 5 ሰዎች እዛው አርሲ ውስጥ ተገድለዋል። ይህንን ከአሁን በፊት በተደጋጋሚ እዛ ያሉ ሰዎች በትክክል ተናግረዋል። በመንግስት መዋቅር ውስጥ የሚፈጸም ግድያ ነው እያሉ ነበር የተናገሩት። መቲ እንግዲህ ደጋግመን እንዳልነው ዕቃ የሰረቀሽ ሌባ አፋልጉኝ እንደማለት ነው። ይህን አገዛዝ ከጥቃት ታደገኝ ብሎ መማፀን በፍጹም እንደማይሆን ይሄው እየታየ ነው። ምን ታመጣላችሁ ያለው ይሄን ሁሉ ወታደርና ሚኒሻ ሰራዊት ምንም በሌለበት ቦታ ወደ አንድ ክልል አሰማርቶ ህዝብ እያስጨፈጨፈ ባለበት ሁኔታ ላይ በዛው በኦሮሚያ ክልል በአንዲት ወረዳ ላይ ይሄ ነገር ይፈጸማል ሲባል ዜጎችን አለመከላከል ሆን ብሎ ለጥቃት ማጋለጥ ያውም ይሄ ነገር እየተነገረ ባለበት ሰዓት ላይ ምን ታመጣላችሁ ብትገደሉስ የሚልም ትዕቢትም ያለበት ነው። ማናለብኝነትም ያለበት ነው። ጥላቻም ያለበት ነው። ለዚህ ነው ብዙዎቹ የአካባቢ ተወላጆች ሳይቀሩ በመዋቅር የተደገፈ ግድያ ነው፣ መንግስትን አሳውቀናል እስከ መጨረሻው ድረስ ማሳወቅ ነው እንጂ አለብን መንግስት ይታደገናል ብለን አናምንም። የሚጠብቀን ፈጣሪያችን እግዚአብሔር ነው። ከዛ በታች ደግሞ በራሳችን ተደራጅተን ቤተክርስቲያናችንና ራሳችንን መከላከል አለብን። በርካቶች ድምጽ እያሰሙ ባለበት ሰዓት አሁን ደግሞ የተናደዱት ለምን ነው ታውቂያለሽ? ብዙዎቹ በሰጡት መግለጫ ላይ ጥቃት የፈጸሙት ለህግ እንዲቀርቡ የወደሙ አብያተ ክርስቲያናት መልሰው እንዲቋቋሙ የሚለው አበሳጫቸው። ብዙዎቹ እንዴስ ከዛሬ በአንድ ወረዳ ብቻና በአንድ ዞን 15 16 አጥፍተን መልሰው ሊተክሉ ነው ወይ ቤተክርስቲያን የሚለው ነገር ሁሉ ያበሳጫቸው ነው። ለምን ዋና ዘመቻው ምንድነው? እቅዱ ከላይ የተባለው ኦርቶዶክስ የሚባለውን ነገር ከዚህ አካባቢ አጥፎ የሚል ነገር ግማሽ መንገድ ከሄን በኋላ ሰሞኑን በተፈጸመውን ነገር አስታከው መልሰው እንደገና የወደሙት ሊገነቡብን ነው ወይ የሚል ጮት እየተመለከተ ነው። ስለዚህ ምንድነው ጥላቻ ያነጣጠረው በቤተክርስቲያን ላይ ነው እየተፈጸመ ያለው ባገዛዙ። ምንም ማስረጃ አያስፈልግም። እንኳን መንግስትን ያህል ነገር አንድ ተራ የሆነ ስብስብ በዚህ አካባቢ ጥቃት አለና የሚባሉ ሰዎች ይጠብቁታል። በዚህ አካባቢ ጥቃት በተፈጸመበት አካባቢ 50 እና 30 ወታደር በቂ ነው ወይ ፖሊስ ሚኒሻ በቂ ነው። ካንጀት ካለቀሱ እንባ አይገድም። በትክክል መንግስት ቢሆን ሁሉንም የሚያስተዳድር አገዛዝ ቢሆን ኖሮ መቲ ካንገት ካለቀሱ እንባ አይገድም። ለዚህ ነው አሁን እየተቆጡ እየተናገሩ ነው። አባቶች እየተቆጡ እየተነገሩ ነው። የተጠራ ነው ለሰማዕትነት ነው እስከማለት ደርሰዋል። ብዙዎች ቁጣቸውን እየተናገሩ ነው። ይሄ ነገር ወደ ከፋ ነገር ነው የሚሄደው። ለዚህ ነገር ገሌ ፈጸመው የሚለው ምክንያት ለኛ አይሰራም። ማንም ፈጸመው ማንም አስፈጸመው ዋነኛው ተጠያቂው ወንጀለኛው በዚህ ጉዳይ ላይ ሊጠየቅ የሚገባው ያለው አገዛዝ ነው። አገዛዙ ይሄ መንግስት የሚባለው አካል ብልጽግና የኦህዴድ ብልጽግና ጠቅላይ ፌደራል ብልጽግና ተቀናሽተው የሚሰሩት አላየሽም እንዴ?
አቶ ኢብራሂም ከድር ነው ከድር ኢብራሂም የሚባሉት እኮ የዞኑ አስተዳዳሪ እኮ ዲናይ ነው እኮ ያደረጉት። የተገደደ የለም ነው ያሉት። ምክንያቱም ለነሱ የሞተው ሰው አይደለም። አደገኛው ነገር ይሄ ነው። አየሽ በፌደራል መንግስቱ ደረጃ የሚሰጡ ፍረጃዎች አሉ። መቲ ሰዎች ላይ ጽንፈኛው ጅቡ እገሌ ምናምን እየተባሉ የተወሰኑ አካባቢዎችን ይፈርጃሉ። ኢቭን እዛ ብልጽግናዎች ለኦርቶዶክስ የሚሰጡት ፍረጃ አለ። ስለዚህ በገደሏቸው ቁጥር ሰው እንደገደሉ እንዳያስቡ ያደረጉ ጭካኔ እያስፋፉብን ያሉት። ስለዚህ በጣም በጣም ሰሚ እንደሌለ ይቺ ሀገር ሀብት የሆነች ቤተክርስቲያን ከሀገሪቱ ህዝብ ብዛት ግማሹን የምትወክል ቤተክርስቲያን ምን ያህል እንደተናቀች ታውቂያለሽ መቲ። ከፌደራል ስልጣኑ ከኦሮሚያ ክልል ባለስልጣናት ውስጥ የኦርቶዶክስ አማኞች ኢንቴንሽናሊ ማለት ነው። እኔ ማንም ቢሾም ግድ የለኝም። መስራት የሚችል ሰው ማንም ከየትኛውም ብሔር ከየትኛውም ሃይማኖት ቢሾም ለሀገር እስከሰራ ድረስ ግድ የለኝም። እና አብይነሽ መልስ ግን ኢንቴንሽናል ከካቢኔ ጀምሮ አጠቃላይ በአዲስ አበባ መስተዳድር በኦሮሚያና በበርካታ ቦታዎች ላይ ኦርቶዶክስ የሚባሉትን አግሉ ብለው የለም የሚቆምላቸው የለም። የህዝቡ ብዛት በጣም ብዙ ይወክላሉ። ኦሮሚያ ውስጥ ራሱ ከእስልምና ቀጥሎ ኦርቶዶክስ ነው ብዙ ያለ። ነገር ግን እነሱን የሚወክል እንኳን እንዳይኖራቸው ከተወካዮች ከየድርጅቱ ከየዞኑ ከየወረዳው ከክልሉ ካቢኔ ሁሉ ጠራርጎ አባባራቸው። ድምፅ እንኳን እንዳይኖራቸው ማለት በስቷል። ግፉ ጭካኔው በስቷል። ግን እንደሚባለው አንድ አባት ቅድም ሲናገሩ እንደሰማቸው ደርግም ተፈታተናት አለፈ፣ ኢህአዴግም ተፈታተናት አለፈ፣ እሷ ቀረች፣ ብልጽግና የሚያልፋል ነው ያሉት። እሷ ትቀጥላለች፣ የገሃነም ደጆች አይችሏትም ነው የተባለው። እየተደረገብን ያለው ግፍ ግን በሀገራችን ላይ አባቶቻችን ባቆሙት ሀገር ላይ እንደ ባዳ እንደ መጤ እንደ ሰፋሪ የመንቀሳቀስ በነፃነት የማምለክ መብት ነፃነት ተገሶ እንደዚህ የውሻ ሞት ሲሞቱ ምዕመናን እጅግ እጅግ በጣም ያሳዝናል። ይሄ ጉዳይ በውጭ ያለውንም የሚመለከት ነው። ሰሞኑን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በናይጄሪያ የክርስትና እምነት ተከታዮች ላይ ተከታታይ ይህ አይነት በደል እየተፈጸመ ስለነበረ ትራምፕ ያወጡት መግለጫ ይችላል ጠንክረው ስለሰሩ ነው የአሜሪካን ጦር ወደ ናይጄሪያ ልካሉ ያሉት። በክርስቲያኖች ላይ የሚፈጸመው ይሄ ነገር ከቀጠለ እጅግ አደገኛ ነው ያሉት። በኢትዮጵያ ላይም ተመሳሳይ ነገር ነው በኦርቶዶክሶች ላይ እየተፈጸመ ያለው። ይሄን ነገር በውጭ ያለውም አካል ይሄን ነገር ለሚመለከተው አካል በደንብ ሊሰራበት ይገባል። ከዛ በላይ ትልቁ እንዳልኩሽ ቅድም ፈጣሪያችንና ራሳችንን በፍጹም የብልጽግና መንግስትን መመልከት አይገባም የሚል ሐሳብ ነው ያለኝ። ልክ ነው። መቼም በዚህ ዘመን በ21ኛው ክፍለ ዘመን እንደገና አስገድዶ ካራ አንገት ላይ እንትን ብሎ እያረደ ሃይማኖት የሚያስቀይር አካሄድ ይመጣል ብዬ አላሰብኩም ነበርና አሁን በፊት ለፊት በሚታይ በሚሰማ መልኩ እንደዚህ አይነት ነገር ነው። ኦርቶዶክስ ተዋሕዶ ሃይማኖት ተከታይ መሆን የሚያስፈራ የሚያስጨፈጭፍና የሚያስገድል የሆነበት ቦታ ነው እንግዲህ እየሆነ ያለው አንዳንዱ ቦታና አንዳንዶቹ እርሻ ላይ ሆነው እያሉ ሄደው ተገድሏል። አንዳንዶቹ ደግሞ አንደኛው ታሪክ ለምሳሌ አባት መተው ልጁን ገደሉበት፣ ልጆቹን ገደሉበት። ከዛ በንጋታው መተው ደግሞ ራሱን ገደሉት። በቃ ተራ የነፍስ ህይወት ማለት ተራ የምናምንቴ ነፍስ አደረጉት ማለት ነው። የሰው ልጅ ነፍስ በዚህ ደረጃ መቼም እነሱ ያው ከየት ነው የመጡት ማናቸው የሚባለው በደንብ መጠናት አለበት። እኛ የምናውቀው አንድና አንድ ነገር ነው። በሰው በሀገሩ ላይ መንግስት አለ ተብሎ በሚታሰብበት ሀገር ላይ ህዝቡን የሚጠብቅ መንግስት እንደሌለ ወይም በመግደል እንደሚተባበር የሚያሳይ ነገር ነው ይሄንን የምናየው። ምክንያቱም ይሄ ሆነ ሲባል አይ ይሄንን እኮ ወንጀለኞች ፖለቲከኞች ናቸው እንኳን ያደረጉት እኛን ስም ለማሳጣት እንኳን ነው ብለው ለማስተባበል እንኳን አልሄዱም። እንደው ሁልጊዜ ድራማቸው አለ አይደል? መጀመሪያ አካባቢ የሚሰሩ ድራማዎች ህዝብ ሲያለቅስ አብሮ ማላቀስ ነገር ነበር። እሱ ሁሉ ቀርቷል። አሁን ለምን ይቀየማቸዋል? ሁለትም አንድም እጃቸው አለበት፣ አንድም ደግሞ ለህዝቡ በመቆም ደግሞ የሚቀየማቸው ጽንፈኛ ኃይል ስላለ እሱን ላለማድረግ ፈጽመው ወስነው በዚሁ ጉዳይ ላይ ሀዘን የተቀመጠው ማህበረሰብ መላው ኢትዮጵያ ሀዘኑን ተቀምጦ አልቅሶ ሳይጨርስ ደገሙት። ዛሬ አንተ እንዳልከው ምን ታመጣላችሁ ገና እንቀጥላለን ነውና እናት ፓርቲ መግለጫ አውጥቷል በዚህ ላይ። በዚህ አጋጣሚ እዛ ላይ ምንድነው የሚለው በቅርቡ 25 ሰዎች የኦርቶዶክስ እምነት ተከታዮች
ባለቁበት ጉናና መርቲ ወረዳዎች ዛሬ ማለትም ጥቅምት 24 ትላንት ማለት ነው በመርቲ ወረዳ ልዩ ቦታው ጋዶ በሚባል አካባቢ ለደቦ የእርሻ ስራ የወጡ ንጹሃን በሙሉ ታፍነው 5ቱ ወዲያው ሲገደሉ ቀሪዎቹ የደረሱበት አልታወቀም። ይሄ እንዲታወቅ ፈልጋለሁ። 5ቱ ተገደሉ እንጂ በሙሉ ነው የታፈኑት። ስለዚህ ምንድነው ጣፍንታቸው? ያው ገዳይ አራዊት ጨፍጫፊ እጅ ላይ ነው ያሉት። ስለዚህ ምን እንደሚጠብቃቸው በየቀኑ ደግሞ እየገደሉ ሬሳ 5-10 እያሉ ሊልኩልን ይሆናል ያሰቡት። ራሳቸውን እንዳይከላከሉ በአላማና በጥንቃቄ በፈጸመው እጣፈንታቸው እልቂታቸውን ቆሞ መጠበቅ ሆኗል። ራሳቸውን እንዳይከላከሉ በአላማና በጥንቃቄ በመፈጸሙ እጣፈንታቸው እልቂታቸውን ቆሞ መጠበቅ ሆኗል። እናት ፓርቲ እልቂቱን በጽኑ ያወግዛል፣ ልባዊ ሐዘኑንም ይገልጻል። ፈጣሪ ሀገራችንና ኢትዮጵያና ህዝቦቿን ይባርክ ይላል እና አንዳንድ መረጃዎች ላይ ፎቶ እንትኖች ወጥተዋል። ለምሳሌ የተገደሉት ኦርቶዶክሳውያን ስም ዝርዝር ይልና ይርጋ ሲሳይ፣ የሽጥላ ሲሳይ እንግዲህ እነዚህ አንድ ቤተሰብ ይሆናሉ። ጥበቡ ዝቃርጋቸው፣ አሞኘ ኃይልዬ፣ ንጉሴ ከበደ ከዛ ደግሞ በምስልም የተቀመጠ አለ። በምስሉ ላይ እንደምትሉ ስርዓተ ቀብራቸው ሊፈጸም ነው የሚል ነገር አለና ይሄ እንግዲህ የአባ መላኩ ልጆች ፔጅ ወላይታ ነው እዚህ ላይ ያወጣው። የቀብራቸው አለ ልክ ፎቶግራፉ ምናልባት ያሳይናል ሲቀበሩ የቀብር ስነ ስርዓቱም አለ። ግን ያው ቀብር ማየት ነው ጣፈንታችን፣ ምንም እንትን ነገር የለውም እና ማናቸው ምንድናቸው የሚለው ነገር ላይ ማንገባም። ግን በየቀኑ አሁንም ማንንም ይጠብቁ፣ አሁንም ዛሬም ሄደው እየገደሉ ሊሆን ይችላል። እኔ እናንተ በዚህ ሰዓት እየተነጋገርን የታገቱት ሰዎች ምን እየተደረጉ እየታረዱ ምን እየተገረፉ ምን እየተደረጉ እንደሆነ አናውቅም። በዚህ ሁኔታ ላይ ነው ሀገራችን ያለችው እና በዚህ ሁኔታ የተቆጣ በጣም ብዙ ማህበረሰብ ከጫፍ እስከ ጫፍ የተቆጣበትን ሁኔታ እያየን ነው። ቁጣው ግን ምንም አታመጡም ነው። እስካሁን ድረስ ማንኛውም የመንግስት አካል ገብቶ እንደው ሰው ምን ይለኛል ዓለም ምን ይለኛል እንኳን ብሎ ህዝቡን የጠበቀበት ነገር እስካሁን አላየንም እና ያለንበት መረጃ ይሄ ነው። ከዚህም እንደሚቀጥል ነው እየሰማን ያለነው። አስፈላጊውን ማህበረሰቡ ወይ ራሱን ከዛ አካባቢ የሚያወጣበት ነገር ካለ ከባድ ነው አውቃለሁ። ኑሮህን ድንገት ዛሬ ብድግ ብለህ መውጣት ከባድ ነው። ግን ቁጭ ብለህ እዛው በካራ እየታረዱ በሰይፍ እየተሰየፉ መኖር ይሻላል የሚለውን ቢያስብበት መልካም ነው። ሌላው በየትም ዓለም ያለ ኢትዮጵያዊ ዜጋ የተባለ ሁሉ ይሄንን ጉዳይ እንዲያወግዘውና ይሄ ጉዳይ ተጽዕኖ ሊያመጣ በሚችልበት ሁኔታ በአንድ ላይ ተደራጅቶ መፍትሄ እንዲፈለግበትም ለማሳሰብ ወዳለው ደረጃ ወደ ሌሎች መረጃዎች አመሰግናለሁ መቲ። ሌላው መረጃ ይሄን ካነሳን ዘንዳ ዓለምን እያነጋገረ ያላለ ኢንተርናሽናል ኮሚኒቲ ሚዲያዎችን ጭምር ሌላው ቀርቶ የፈረሰች ሀገር ነች የምትባለውን የመናውያንን ጭምር ያስደነገጠ አንድ ክስተት ተመልክተናል። ጠቅላይ ሚኒስትሩ ከ4 ቀን በፊት ፓርላማ ሲናገሩ ኢትዮጵያ በዛሬ 2036 ከአፍሪካ ቀዳሚ ኢኮኖሚ እያሉ ሲናገሩ ሰምተናል። የበረከታቸው እንደዚህ እያሉ በሚሳለቁበት ሰዓት ላይ ዓለም በኢትዮጵያ እያዘነና እየደነገጠ ነው። በመጀመሪያ አንድ ቪዲዮ እንመልከት። ከየመንና ከሳውዲ ድንበር ያሉ ኢትዮጵያንን ፎቶም አለ፣ አብረን እነሱ እንመልከት። ኢትዮጵያን ስደተኞችን ማለት ነው። ኢትዮጵያን ስደተኞች መጀመሪያ ቪዲዮአቸው ነው። በየመን የሚገኙት ሀበሾች ናቸው። ድንበር መካከል እናንተ ውሸት ነው የሚገኙት ሀበሾች ናቸው። የመንና ሳውዲ ድንበር መካከል እናንተ ውሸት ነው ትላላችሁ። በማስረጃ ነው የማሳያችሁ። ይሄ በማስረጃ ነው። እየተያዙ ነው፣ እየታፈሱ ነው። እና እናንተ ወደ ኢትዮጵያ ድንበርን ቆርጣችሁ የምትገቡ ድንበርን ቆርጣችሁ መግባት ነው። የማትችሉ ደግሞ ተደብቃችሁ ራሳችሁን ማዳን ነው። ሼር ሪፖስት አድርጉ። ይመለከተኛል የምትሉ በጠቅላላ ሼር አድርጉ ለሁሉም እንዲዳረስ እና ባካችሁ ራሳችሁ ፎቶግራፍ አለ እዚሁ ጋር ተያይዞ ትናንት የወጣ ፎቶግራፍ አለ። ይሄ ፎቶ በደንብ አይገልጸውም፣ እንትኑ ቪዲዮ በደንብ አይገልጸውም ብዛታቸውን። በነገራችን ላይ ማምሻውን በብዙዎቹ ታፍሰዋል በየመን የጸጥታ ኃይሎች። አንድ ፎቶ አለ። ፎቶ ካለ እስኪ ያቅርብልን። አውሱ ይገልጸዋል። ሜዳ ላይ ተበትነው ኤአይ አይደለም። ይሄን ቸክ አድርገናል። ቸክ እያደረኩ ነው እንትን ማድርገው። ይሄኛው ፎቶ የመጀመሪያው ፎቶ ላይ ታቆምልኛለህ። ኢትዮጵያውያን በዚህ ደረጃ ከ20 ሺህ በላይ ነው የተባለ በዚህ ድንበር ላይ ተመልከቱ ተመልካቾቻችን። በዚህ ደረጃ ላይ መቀመጣቸው የመንን አገር አልባናት የተባለችውን የመናውያንን ጉድ ነው ያሰኘው። እነሱ እንኳን በዚህ ደረጃ አልሄዱ። ይሄ ነው የና አብይ የሌሎች ስላቅ የሚያምህ ይሄን ስትመለከት ነው።
በኢኮኖሚ ይሄን ያህል እንገባለን የሚሉት አንዱ በተለይ የሰጠው አስተያየት በጣም የሚገርም ነውና ከስደተኞቹ አንዱ የሰጠውን አስተያየት ቃለ መልስ ላደረጉለት ምንድነው ያለው? ከ20 ሺህ በላይ ናቸው። አዎ ባስከፊ ምድር አቆራርጠው መሰደድን ስለመረጡበት ምክንያት በመገናኛ ብዙሃን ጥያቄ ከቀረበለት አንድ ኢትዮጵያዊ ስደተኛ ከስፍራው በሰጠው ምላሽ ያላባራ ጦርነት፣ ሙስናና አድሏዊ አሰራር የአንድ ቡድን የበላይነትና ተረኛነት ተዳምረው ወጣቱን ተስፋ እንዲቆርጥ አድርገውታል። ተወልዶ ባደገበት አካባቢ የመኖርና ሀብትና ንብረት የማፍራት እድሉን ነፍገውታል። በአገሩ ቢቆይም ያለው አማራጭ በግዳጅ አፈሳ ወደ ጦርነት መማገድ ብቻ ነው። ስለዚህ ከፊት ለፊቱ ሌላ ሞት እንዳለ እያወቀ ቢሆንም ያንን ለመጋፈጥ ወስኖ ስደት የሚሉትን የመከራ ቋት መምረጥ ግድ ሆኖበታል። በአገር በአዋቂዎችና በመሃይማን ስትመራ ትውልድ ይመክናል፣ ህዝብ አገር አልባ ይሆናል። እየሆነ ያለውም ይሄ ነው፣ ሊገርመን አይገባም በማለት ነው ምላጭ። ተመልከቱ፣ ስደት፣ ሞት፣ በረሃ፣ ጥም እዚህ ውስጥ አለ። አስከፊ ሞት አለ። በጦርነት የምታመስ ሀገር ነች። ሎሬት ጸጋዬ ገብረመድህን ምናሉ ረሃብ ስንት ቀን ይፈጃል? ይሄ ከምን ተመርጦ ነው? ኢትዮጵያ ውስጥ ከመኖር ተመርጦ ነው። የተመረጠው በብዙሃኑ ነው። ሀገር ሲሆን ማለት ነው። በብልጽግና ካምፕ አይደለም። የብልጽግና ደሴት ነዋሪዎች፣ የደሴቱ ነዋሪዎች እነሱ ጌታ ሆነው እየኖሩ ይሄ አይገባቸውም። እነሱ ይህንን በደል መቲ በስንት ዘንባባ ትሸፍኛዋለሽ? በስንት ብልጭልጭ አምፖል ትሸፍኛዋለሽ? እንዴት ነው ይሄን ጉድ እያየህ ስለ ኮሪደር መንገድ ላውራህ መጥተህ? ከሰው ልጅ በላይ የሚበልጥ ምን ነገር አለ? ተሰራ የሚባለው ልማት እኮ ከነዚህ ከ20 ሺህ በላይ ከሚበጡ ስደተኞች የአንዱን ህይወት አይተካም እኮ። ለሰው ልጅ ክብር ያላቸው እኮ ለአንድ ዜጋ ነው የሚያለቅሱት፣ እሪ የሚሉት፣ ጦርነት የሚማዘዙት። ይሄ እኮ በሀገራችንም ቅርብ ነበረ። በሱዳን 1 ነው 2 ኢትዮጵያን ታገቱ ተብሎ አንዴ ኮሎኔል መንግስቱ የተናገሩት እኮ ነው። ልቀቁ አለበለዚያ ለአንድ ኢትዮጵያዊ 100 ሱዳን ነው ማስከፍላችሁ ነው። ክብራችን እኮ ከዚህ ቁጥርስ ነበር። እንዴት ነው ለማ በለጸኩ አደኩ የምትለኝ? ይሄን ግፍ እየተመለከትክ ይሄን ጉድ እየተመለከትክ ዓለም እስከሚገረም ድረስ ለማን ነው እድገትን የምታወራው? እኛ እኮ እያወራን ያለነው ስለ ፈርዖን ቤት ድሎት አይደለም እኮ። ስለ ቤተ መንግስትና ያን ስለተጠጉ ሰዎች ጥጋብ አይደለም እያወራን ያለነው። ስለ ብዙሃኑ ኢትዮጵያ ህዝብና ስለ ሀገራችን ነው እያወራን ያለነው። የኢትዮጵያ ህዝብ ሰማዩን ምድሪቱ ምድጃ ሆኖበታል። እዛ ከመሞት እዚህ ልሙት ብሎ እየወጣ ነው፣ እየፈሰሰ ነው። በፖሊስ ተይዘው መመለሳቸውን አትመልከች። ምን ይሄን እየሰሙ ከስቃይ ተመልሰናል እያሉ ይሄን እየሰሙ ተመልሰው ይወጣሉ። ምክንያቱም ቅድም ልጁ እንደተናገረው እዛም ብንሆን የጦርነት ሰዓት ነው ያለው እየታፈሰ። ሀገሪቱ የድሃዎች መኖሪያ አልሆነችም። በሀገራችን ላይ ባይተዋር ሆነናል። ሰው ሌላ ሀገር ሂዶ ባይተዋር ቢሆን አይገርምም። መት በማያውቁት ሀገር ሰው ባይተዋር ቢሆን አይገርምም። በሀገርሽ ላይ በወንዝሽ ላይ በሁሉም ነገር ላይ ግን ባይተዋር ቢሆን እጅግ በጣም ያሳዝናል። በተወለድሽበት በነበርሽበት። ስለዚህ ኢትዮጵያ ሀገራችን ስላልሆነች ተብሎ በዚህ ደረጃ እየተሰደደ ባለበት ሄዳ ከ5 ዓመት ከ10 በኋላ አፍሪካን ቀድመን አንደኛ እንሆናለን ምናምን የሚል ተራ ፌዛቸውን፣ ተራ ስላቃቸውን፣ ከጥቂታቸው የተረፍነውን ከመከራቸው የተረፍነውን ደግሞ በእንደዚህ አይነት ንግግር እያቆሰሉ ይገዱናል። በቁስላችን ላይ ሆምጣጤ ይጨምሩብናል። በጣም በጣም የሚያሳዝን ነገር ነው እየሆነ ያለውና የዓለም ብቻ ሳይሆን የየመናውያን ጭምር መነጋገሪያ ሆነናል መት ለማለት ነው። ሚውት ነሽ? አይ ቅድም በስተት ያስገባሁት ቪዲዮዎች ፎቶዎች ብዙ ናቸው። በነገር ላይ ሰሞኑን ሹፌሮች አሁን የተወሰነውን ላስገባው እችላለሁ፣ ግን በጣም ብዙ ነው። ሹፌሮች ከክፍለ ሀገር ወደ አዲስ አበባ፣ ከአዲስ አበባ ወደ ክፍለ ሀገር እየሄዱ እየተገደሉ ነው። እንግዲህ ተጸልዮ በሰላም ግቡ ተብሎ ነው። ሲመጡ ተብሎ እንዳይቀሩ እንጀራ ነው፣ ልጆቻቸውን ማሳደግ አለባቸው። ስለዚህ ይሄዳሉ፣ በዛው ደግሞ እንደወጡ ይቀራሉ። ብዙ ሰዎች በተለያየ አካባቢ በተለያየ ጎዳና ላይ እየቀሩ ነው ሹፌሮችና ረዳቶቻቸው። ንብረትስ በንብረት ይተካልና አሁን እኮ ኢትዮጵያም ይሄ ነው የምልህ። አሁን ኢትዮጵያ በዚህ ሁኔታ ሰዎች ሰርተው የማይበሉባት፣ ነግደው የማያተርፉባት፣ ወጥተው የማይገቡባት ሀገር ነች።
ብድግ ብለህ ከአዲስ አበባ ተነስተህ ሌላ ቦታ ደርሰህ ተመልሰህ ቤት መግባትን እርግጠኛ አይደለም። እገታ አለ፣ ግድያ አለ። አሁን የሹፌሮችን በዛው ለማቅረብ ብዬ ነው ብዙ ዜና ነው የወጣው፣ ብዙ ፎቶዎች ናቸው የወጡት በዚህ ሰሞን ብቻ የተገደሉ ማለት ነው፣ በዛው እንደወጡ የቀሩ። እንደዚህ አይነት ሀገር ውስጥ ነው ያለ ነው። አዎ ይሄ ሁሉ ስደት፣ አንተ የምታየው ስደት ያሳዝናል። እንዴት ሀገራችን ፈርሳለች እንዴ? ፍልሰት ላይ ነን እንደ ያለ ነው ያልኩት እኔ። ፍልሰት ነው ልክ ሀገር ሲፈርስ በቃ መፍለስ አለ አይደል? ግር ብሎ ወደ ተለያየ አካባቢ የሚሄድ እሱን ነው የሚያሳየው የነበረው እና እሱን ነው ያየሁት። ግን ኢትዮጵያ ደግሞ አትሄዱ፣ እኔም ራሱ ላለሁ እባካችሁ አትሄዱ፣ ሞት አለ ላለሁ። ሞት እዚህም ቤት ውስጥ አለ፣ እዚህም ሀገር አለ። እንደውም ረሃብ ተጨምሮበት ነው። እዛ ያው ትንሽም በልተን እንኖራለን ተብሎ ነው አይደል? ሞትም ረሃብም በዚሁ በሀገር ላይ በገዛ ወገን ላይ ያውም እየተሳለቀብህ በጣም የውርደት የሆነ ሞት በሰይፍ በሃይማኖት ምክንያት በሰይፍ የምትታረድበት፣ በድሮን ቤት ውስጥ ተኝተህ የምትጨፈጨፍበት፣ ክርስትና አስነስተህ ስትመጣ አስነስተህ የመጣቸው ህፃኑም ሳይቀር ሁሉም ባንድ የሚመታበት የሚበላበት ሀገር በቃ እና ከባድ የሲኦል ምድር ሆናለች ኢትዮጵያ። ስለዚህ ነው ህይወታቸውን ለማዳን ነው እየሄዱ ያሉት። እኔ ከዚህ በፊት ብዙ ዜናዎች ሳቀርብ በዚህ ጉዳይ ላይ ለምንድነው የ5 ዓመት ልጅ አራስ ይዘው ለምንድነው በዚህ ጎዳና ላይ የሚሄዱት ብዬ ጠይቅ ነበር። ግን ለካ እዚህም ስለሚሞቱ ነው፣ ለካ እዚህም እየሞቱ ስላሉ ነው። ሰው እንዴት የ5 ዓመት ልጅና ከዛ በታች ህፃናት የሆኑ ሰዎች ህፃናትን ይዛ እናት እንዴት ይሄን መንገድ መረጠችው? ትመርጠዋለች ወይ? ሌላ አማራጭ ቢኖራት ይሄኛው የበለጠ ሲኦል ባይሆንባት ትመርጠዋለች ወይ ብሎ ነው አንድ ሰው መጠየቅ ያለበት እንጂ ለምን ሄዳችሁ አብራችሁ ጌታ ኢትዮጵያ ገብታችሁ ብታዩ እኮ ኢትዮጵያ አምሯል እንዴት ደስ እንደሚል ምናምን አትበሉኝ። እኔ አሁን አልሰማም ይሄንን። እኔ ማየው አይኖቼ መጀመሪያ የሚያዩት የሰው ልጅ ነው። ከሰው ልጅ በኋላ ነው ምድሪቷንም በደንብ ላያት የምችለው። በሰዎች እንባና ደምና መስዋዕትነት የተገነባ ፎቅ እያየው ተመስገን የምልበት አይምሮ የለኝም፣ ሃይማኖቴም ሰውነቴም አይፈቅድም። እሱን እያየን በዚህ መልኩ የሚፈልሰውን ወጣት፣ በዚህ መልኩ እናት ሳይቀር መጫ ሳትቀር እየሄዱ ህይወታቸው የሚጠፋውን፣ በባርነት የሚገዙትን፣ በጦርነት የሚያልቁትን፣ ትምህርት ቤት ደግሞ ተቀጥተው ትምህርት ቤቶቻቸው የጦር ካምፕ ሆኖ ቤት የተቀመጡትን፣ ይሄንን ሁሉ አልፈን ዘለን ፎቅና ህንፃ ያየን ጊዜ መቼም እኔ ሀገር አለን ብዬ ለማለት በጣም ይከብደኛል። እና እነዚህ ሰዎች የሚሄዱት እንዲታይ የሚፈለገው አሁን መታየት ያለበት ሙሉ በሙሉ ከኢትዮጵያ እየሸሹ ነው። የተሻለ ኑሮ አይደለም፣ እየሸሹ ኢትዮጵያ እንዳትበላቸው በረሃብም በግድያም በሲኦልም እንዳትበላቸው እየሸሹ ነው። ህይወታቸውን ለማትረፍ እየሸሹ ነው። የሚሸሽባት ሀገር ነች። ሁለተኛው ግን ማንኛውም ዜጋ እውቀት አለኝ፣ ፖለቲካ ተነትናለሁ፣ ካድሬ ነኝ፣ ፖለቲከኛ ነኝ፣ ሀብት አለኝ ምናምን ብለው ሁሉ በየጊዜው የሚወጡት አገር እውነት አለች ወይ? እነዚህ ልጆች በዚህ ደረጃ ተስፋ አስቆርጣ ኢትዮጵያ አለች ወይ? አስተዳዳሪስ አላት ወይ? እቺ ሀገር በእውነት ህንፃና ምናምኗን አልፋችሁ ነገን ስታዩ የነገን ትውልድ የነገዋን ኢትዮጵያ ስታዩ ኢትዮጵያ አለች በዚህ ሁኔታ እንዴት ነው የምትሆነው የሚለውን ጥያቄ ለማቅረብ ነው። ከዛ ውጭ ግን ያንተን ነጠላ ዜማ ብናቀርበው ጥሩ ነው። የሚረብሽ ነገር ነው መቼም ወገኖቻችን ትንሽ መታሰቢያ እንዲሆን። የእስከዛሬውንም ላስበው ፈልጋለሁ። ከትላንት ጀምሮ ከታረዱት በአይሲስ ከታረዱት ጀምሮ የነበሩትንም አሁን ደግሞ እጅግ በጣም በገፍ በማይናመር በቀደም አድኑን ብለው መልእክት ልከዋል። በጅቡቲ ብትሄድ፣ በየመን ብትሄድ፣ በሊቢያ በሁሉም በኩል በሳውዲ ሞልቷል በየበረሃው የወደቁት እነሱንና አሁንም መሄጃ አጥተው ተሰልፈው ለመውጣት በየጉራንጉር የወደቁትን ኢትዮጵያኖች ሁሉ ወክለን ነው ይሄንን የምናዳምጠው። ይሄንን ያዘጋጀውን ነገር ቴክኒሻናችን ያስገባል። ወገኔ የአገር ልጅ ወገኔ በቤቱ በቀየው የተጨነቀ በአገሩ በምድሩ የተሳቀቀ ኢትዮጵያዊ ሁሉ በስደት አለቀ። ከተኔ ሞት ግሳት ከረሃብ ትኩሳት ከልመና ክርፋ ከኑሮ ግርፋ ከማታ ሰከከን ተስፋው ከበነነ ፍራት ከተነሰ ሞት ካረገ ዘከነ
ለማምለጥ አገር የለቀቀ ከባህራን በሪ ከዱር አራዊት ጋር የተናነቀ በነፍስ ዘራፊ ልቡር ኩላሊቱን የተነጠቀ ወገን እንደሌለው በየበረሃው ላይ ሄዶ የወደቀ እንደ ጋለ ምጣድ መሬቷ ጭሳበት እንደናሰማዩ ባናቱ ወድቆበት የኑሮ ወላፈን እሳቱ ሲፈጀው ሕይወቱን እቶኑ ሞትን አስቆመጀው በቤቱ በቀየው የተጨነቀ በአገሩ በምድሩ የተሳቀቀ ኢትዮጵያዊ ሁሉ በስደት አለቀ ተከፋ ሁሌ እንደተደፋ የሕይወትን ታርም አንድም ቀን ሳያውቀው ከአገር የሸሸው ሞት መንገድ ላይ ጠበቀው መንገድ ላይ ያነቀው ይናገር ሰዓራ ይናገር በረሃ ይጠየቅ ባህሩ ውቅያኖሱ ውሃው በመርከብ በጀልባ በነፋስ ማበሉ በመቃው ከዳዳ በኩራስ ችላንቸል ተወስና ተስፋው ልቡ ቢሸፍትም መንገዱ ታጥሮበት መሄጃ የጠፋው ክራ ላይ ሶን ይላል ጉንጆን በንባርሶ ዛሬም እንደከፋው በፖሊሶች ከስክስ እየተረገጡት በመኪና ጎማ እየተዳመቱት ከፊት ከኋላቸው ከውራ ቀኛቸው ብረት ክትር ቆሞ ሲዝል መንፈሳቸው ሲታወቅ ነፍሳቸው ሲቆረጥ ሲበጠስ ተስፋ ገመዳቸው በመሮች አጥሚያቸው በጨንቅ ያበዱ ከሰገነት ዛፍ ላይ ቁልቁል እየሄዱ ያሉት በያገሩ ያሉት በታምሩ ውሎውን አዳሩን ተራ የሚቆጥረው እንደ ቆርሶ እንደ ሬት ሕይወት የመረረው አካሉና በድኑ ቤቱ ተቀምጦ መንፈሱ የሸሸው ባህሩን አቋርጦ ወገኔ 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 ይሄን ይመስላል እንግዲህ መቴ በጣም ነው የምናመሰግነው። አሁን ይህንን መዝሙር እየሰማሁት እኔ በጣም ብዙ ኢንተርቪው አድርጌያለሁ። እንደምታውቀው በበረሃ በኩል የሚመጡ ሰዎች ብዙዎችን ኢንተርቪው አድርጌያቸዋለሁ እና እንዳለ ነው ሁሉን ነገር ያስታወስኩት። የቀሩትንም ይነግሩናል። ማን ምን ከጓደኞቻቸው ማን እንዴት ሆኖ በየበረሃው እንደሞተ የተደፈሩትን አካለ ጎዶሎ የሆኑትን በበርሜል ውስጥ ታሽገው ረጅም ሰዓት እንደዚህ እየተገፉ የመጡትን እሱም ብቻ አይደለም። በደኋላ በደንብ መልሶኛል። በሚድል ኢስት አካባቢ ያሉት የኛ ወጣት እህቶቻችን በትምህርት መማሪያቸው በወጣትነታቸው ጊዜ ሌላ ሀገር ሄደው የቤት ሰራተኝነት የሚቀጠሩትን ስራው መጥፎ ነው ምናምን አይደለም። መቼስ ስራ ከሆነ ስራ ነው፣ ግን ትምህርት ቤት መሆን ያለባቸው ልጆች ናቸው በብዛት የሚሄዱት እንደምታስታውሰው እና የትምህርት ልጅ በመሆኛቸው ጊዜ ተማሪ በመሆኛቸው ጊዜ ነው እዛ ሄደው በማያውቁት ሀገር አዲስ ማህበረሰብ አዲስ ቋንቋ ሲደናገራቸው እየተቀጠቀጡ እየተመቱ እየተደፈሩ በሚሊዮን የሚቆጠሩ እህቶች ነው ያሉት እና እኔ እንትን ቤሩት ሄጄ ነበር አንድ ጊዜ እና እዛ በየእስር ቤቱ ሄጄ ኢንተርቪው አደረገ ነበር። ያው አይ ነበር ጠይቅ ነበር። ሆስፒታል የገቡት በአይምሮ ህመም በቃ ሁሉ ነገር እንትን ሲል አይምሮህም ያመልጣል አይደለ? በዛ ሁኔታ ላይ የሆነባቸው ነገር ካቅም በላይ ሆኖ
አብደው አይምሮ ታማሚ ሆነው በየሆስፒታሉ የተኙት የኩላሊቱን የምናምኑ ተው እስር ቤት ደግሞ ምንም ባላጠፉት ገና ለገና ራሳቸው አጥቅተዋቸው ወይም ወንድየው አጥቅቶ ወንጀል ሰርታለች ብለው እንደገና እድሜ ልክ እንዲፈረድባቸው ሁሉ ያደረጓቸውን ሁሉ ይሄድን ጠይቀናልና እኔ ድሮ ኢትዮጵያ ብዙ ሰዎች የሚሸሹባት ሀገር ነበረች። ወደ ኢትዮጵያ መጥተው ይጠለዩባት ነበር። በሃይማኖትም በምንም ሲሰደዱ እየመጡ በኢትዮጵያ ምድር ላይ ተጠልለው ይኖሩ ነበር እና ኢትዮጵያ ሰራዊት እስከ መላክ ድረስ ለሌላ ሀገር ቋሚ ጠበቃ ሆና ሰላም አስከባሪ ሆና ተከብራ ትኖር ነበር እና በዚህ ዘመን ኢትዮጵያን መይዣቶ በዓለም ላይ እንደዚህ እየተንከራተተ የሚሄድበት ነገር እኔ እንዴት አይነት ገፊ ሀገር እንዴት ነው ልትሆን የቻለችው ሀገራችን የሚለውን እኔ እንጃ በደንብ ማሰብ ያለብን ይመስለኛል። ይሄ በትንሽ በትልቁ አጀንዳ ይዞ የሚያራግበው የሚጮኸው አንዱ ካንዱ ጋር የሚናቆረው እስቲ ቋንዴ ቆም ብሎ የትውልዱን መከራ ቢያየው በደንብ ማሰብ ይችላል ብዬ ነው የማስበው። በተለይ የወጣቱን አዲስ የመጣው ትውልድ ለኢትዮጵያ ምን ሆነች? አዎ ካድሬ ካልሆነ እንጀራ አይበላም። ጥቂት ካድሬዎች እንጀራ ሊያገኙ ይችላሉ። ግን እንዳለ ህዝቡን እንደ ህዝብ ግን ስናየው እጅግ በጣም 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 የሚያሳዝን ነው። የኢትዮጵያውያን ልጆች እንደዚህ በታሪክ የተዋረዱበት ከሰው በታች የሆኑበት እንደ ርካሽ ምናምንቴ የታዩበት ዘመን የለም። ምን አድርገን እንደሆነ አላውቅም። ግን አሁንም ነቅተን ይሄን ካላቆምን እያጨበጨብን ከአጨብጫቢው ጋር ከዘፋኙ ጋር እየዘፈንን ከጮሃይ ጋር እየጮህን ከዳንኪራ እየመታን ግን በወገኖቻችን ደም ላይ መከራ ላይ የምንጨፍር ሰዎች ግን እኔ ምን አይነት ታሪክ ጽፈን እንደምንሄድ አላውቅም። ብዙ ነገር ስላመጣብኝ ነው። በተለይ በየአረብ ሀገራት በጣም በጣም ነው የሚያሳዝነው። መቲ እንደውም እኔ ትናንት ማታ ሳየው በጣም ነው እንቅልፍ ያበሸኝና የፈለገ ያህል እድገት ቢሆን ልማት ቢሆን እንደው እንደዚህ ተሰራ የሚሉ ሰው እኔ የገረመኝ ነውና የፈለገ ነገር ቢሆን መቲ እስኪ እንደው እህትሽ አለሽ፣ ወንድም አለሽ፣ ልጆች አለሽ፣ ዝም ብለሽ አስቢያቸው። እዛ ላይ ያሉት የቤተሰብሽ አካል አድርገሽ ማሰብ እንዴት ይከብዳል። እዛ ቦታ ያሉት የኔ ወንድም ነው አንዱ፣ እዛ ካሉት ውስጥ የኔ እህት ናት አንዷ፣ የኔ ልጅ ነው ብለሽ በራስሽ ልጆች፣ በራስሽ ወንድምና እህቶች፣ በራስሽ ዘመዶች አድርገሽ አስቢያቸው። ዘመድ አላቸው፣ እናት አላቸው፣ አባት አላቸው ሁሉ። ዛሬ እኔን አልደረሰብኝም ብሎ ይህንን መሸፈን ለነዚህ ወገኖች አለመጭ ምንድነው ጉዱ? ይህንን ለመሸፈን መጋጋጥ በደሉ ደርሶ በዛ ላይ ኢትዮጵያ አደገች ብሎ ኢትዮጵያ በለጸገች፣ ኢትዮጵያ አንደኛ ሆነች፣ ገሰገሰች እያሉ ይህን መከራና ስቃይ በእነዚህ ወገኖች ላይ መሳለቅ እጅግ እጅግ በጣም ያልፋል። መቼም ፍርድ አለው ይሄ ነገር፣ ዝም ተብሎ አይደለም፣ ፍርድ አለው። የላይኛው ጌታ የሚፈርድበት ጊዜ አለ። ኢትዮጵያ ያለ ሰው ምንድነች? ሌላ ሀገር እኮ እኛ ምንኖራለን እኮ አይደል? ግን ኢትዮጵያ የምንለው እኮ ለህዝቧ እንጂ ለምድሪቷ ነው። ከኢትዮጵያ የተሻለ ምድር ላይ እኮ እንኖራለን። ኢትዮጵያ ምንድነች? ያለ ሰው ያለ ዜጋዋ ያለ ህዝቧ ምንድነች ነው ጥያቄው ራሱ። አንዳንዶች ስለ ሀገር መፍረስ ሲያወሩ ካርታው የሚጠፋ ነው መሰለኝ የሚመስላቸው ሲያወሩ እስቃለሁ። እናንተ ሀገር ለማፍረስ ይላሉ። በተለይ እነዚህ ካድሬዎቹ እንደዚህ አለን እንዴ? አለን ወይ? ምን ማለት ነው አገር ያለ ሰው እንዴ? የነ ዶክተር በድሮክ ጅራን ግጥም ያንብቡት። አገር ማለት ልጅ የሚለው ወይም ሌሎች እንዴ አገር እኮ ተራራውና ጋራው ማለት እኮ አይደለም። አገር ማለት እኮ ሰው ነው እንዴ። ሰው ባልተሰራበት ሁኔታ ምንድነው ሀገር የሚሰራው? ሀገር ተሰራ እኮ ማለት የዜጎች ኑሮ ተሻሻለ፣ ኢኮኖሚያቸው አደገ፣ የመማር መብት አገኙ፣ በሀገራቸው ላይ በነፃነት ኖሩ። ይሄ እኮ ነው ሀገር መስራት ማለት እኮ። ሀገር ተሰራ፣ ኢትዮጵያ ጠነከረች ማለት በዚህ ረገድ እንዴ። ለነሱ ሀገር ተሰራ ማለት የሆነ ህንፃ ሰርቶ ያን ነገር መቀባት ይመስላቸዋል አንዳንዶች። እንዴ በፈራረሱት እኮ ሀገሮች ውስጥ የኛን የሚያስንቁ ስንት ህንፃዎች አሉ እኮ። ሁሉም እኮ አልፈረሱም እኮ። እና የሚመስላቸው ብዙዎች በጦርነት ፈረሰች ተመታ ምናምን። እንደዛ አይደለም የሀገር መፍረስ። አስተዳደሩ ከሌለ፣ ሰው በነፃነት የማይንቀሳቀስ ከሆነ፣ አንድ ቡድን ገለልተኛ ሆኖ ብዙሃኖች የተሰደዱባት ከሆነች፣ እሴት ከጠፋ፣ ስርዓት አልበኝነት ከነገሰ፣ እንደምናወራው ወንጀል ከነገሰ፣ ሾፌሩ በነፃነት መንቀሳቀስ ካልቻለ፣ ሁሉ ነገር ከተበላሸ ሀገር የለም፣ በቃ ፈርሷል። ሀገረ መንግስቱ ፈርሷል ማለት ነው። ኢትዮጵያ እንዴ ትግራይ እኮ የራሱን መስተዳድር አድርጓል ከፌደራል ተለይቶ። አማራ ክልል እኮ በጦርነት እየታመሰ ነው። ኦሮሚያ እኮ በጦርነት እየታመሰ ነው። ሌላውም ጋር እኮ ቀጥሏል፣ እየሰማን ያለነው ነገር ማለት ነው።
በዚህ ደረጃ ህዝቡ አገሩን ጠልቶ አንቺ እንዳችሁ ቅድመት ከኢትዮጵያ እንዳትበላው ያሁን ያለው አገዛዝ በተለይ እንዳይበላው እየሸሸ ጦርነት ላይ እንዳይማግደው ቢያንስ ሌላ ሀገር በሄድ እየበላሁ ሞታለሁ እዚህ በረሃብ ከመሞት ብሎ በሚሄድበት ሰዓት ላይ አራገር እናንተ ሀገር ታፈርሱ ይሉናል ኖራ ሞታል አድለው ብለሻል ተበልተሻል ቀሻል ያለው እንትን የለንም ሀገረ መንግስቱ ፈርሷል እንደ ብልጽግና ደካማ አገዛዝ የለም በኢትዮጵያ ምድር ከቅርብ ጊዜዎቹ ጀምሮ ሲመጣ አገሪቱን ማስተዳደር ያልቻለ ዜጎች በነጻነት ወጥተው እንዲገቡ ያላደረገ ድህነትን ያስፋፋ ምንዛሬውን እንዘጭ አደረገ ወስዶ በብዙ ነገር በጸጥታ ጉዳይ አገሪቱን ያተራመሰ የለንም ጫፍ ላይ ነን መጨረሻው ጫፍ ላይ ነን ያለነው መንቃት ያስፈልጋል ዛሬ ሆዳችሁ የሞላ ኪሳችሁ የደለበ ሰዎች እናንተ አትተርፉ እኛ ተጠግተን ነው ፈርዖንን ያደነው ብላችሁ ከቤተ መንግስት አጠገብነን ፍርፋሪ ወድቅላችሁ አስባችሁ እንችላል መጨረሻው ሰዓት ሲመጣ እናንተ አትተርፉ ይሄን ነው መናገር ይሄ ብቻ አይደለም መቲ ሌላው በዙ ጋር የተያዘ ነው የጦርነት ሁኔታ በኢትዮጵያ ባልቆመበት ሁኔታ የጦርነት ቅስቀሳው እንደቀጠለ ባለበት ሁኔታ ቶሎ እንድናየው ስለፈለኩ ነው ሌላ ደግሞ ጦርነት የሚቀሰቅስ ያሰሙ ጉዳይ አይደለም እሺ ነገር ንግግር ተናግረው ነበር ጠቅላይ ሚኒስትሩ በፓርላማ ላይ በአደባባይ ተመልከች ኢትዮጵያን እመራለሁ አንድ ሀገር አንድ ህብረት ይያሉ ፓርላማ ላይ ድሬዳዋ የኦሮሚያ ናት አሉ በጠቅላይ ሚኒስትር ደረጃ ማለት ነው ድሬዳዋ ሐሳብና መጣ ያሉ ዛው በተናገሩበት ስለወደር የኢትዮጵያ ብሔራዊ ጥቅም ይያሉ ባንዲራ በተጫወቱበት አርበኛ በተጫወቱበት በዛው መድረክ ላይ ላጣ አደረጉ መርዛቸውን ተፋደሩት ድሬዳዋ የኦሮሚያ ነች እንዲህ አይነት ሰው ነው ስለ ኢትዮጵያ ላውራ ኢትዮጵያን መራዶ ሀዘ በሳቸው አልቀረም ይሄ ነገር ብዙዎችን አስቆጣና የድሬዳዋ ተወላጆችን ጭምር አስቆጣና ስብሰባ አድርገው ነበር ከትናንት በዛ ስብሰባ ላይ ተቃውሟቸውን ገለጹ እንደውም በርካታ ወጣቶች ወደ ተቃውሞ ጠቅላይ ሚኒስትሩ ይቅርታ ካልጠየቁ ብለው ነበር ስብሰባው ላይ ተንጸባረቀችውን የድሬዳዋ የሚዲያ ባለሙያዎችና ሀገር ሽማግሌዎች አሏትን ባጭሩ እንስማና እንቀጥላለን ቪዲዮ አለ ስብሰባ አድርገው ነበር ስላለ ያንን ተቃውሞ ድሬዳዋ የኦሮሞ ነች የኦሮሞ ክልል ነበረች ስላለ ያንን ተቃውሞ ለማሰማት ነው ዛሬ ከብሔሬ ጋር የተቀመጥኩኝ እዚህ እኔ ከኔ በፊትም እንደሰማሁት ድሬዳዋ የኦሮሞ ክልል የትም ቦታ የተጻፈ ቦታ ሰምቼ ማላቀም ከኔ በላይ እድሜ ያሉትም አባቶች እንደ አስተማሩን ድሬዳዋ ኢሳና ጉርጉራ መሆኗን ነው ማቀው እና ዛሬ በዚህ መስበር አብይ በተናገረው ባለው ድሬዳዋ የኦሮሞ ክልል ነች ያለው እሱ በህልሙ ነው ያየው መሰለን ያንን ቃል እና መቼም ድሬዳዋ ኦሮሞ ክልል ሆነ አታቀም በኦሮሞ ስር ተስተዳድራም አታቀም ከዚህ በፊትም በኢሳና ጉርጉራ ነው እስከ ዛሬ ድረስ የተስተዳደረችው ካሁን ከትግሬይ በኋላ ቲቢኤልኤፍ ከጀመሩት በኋላ እነሱን ለኦሮሞ ክብር ስላላቸው እነሱን ጠቀማቸውና 2 አመት ኦሮሞ 2 አመት ሶማሌ ስላሉት በዛ ሰበብ ነው ኦሮሞ የገቡት ድሬዳዋን ከዚህ በፊት ኦሮሞ ድሬዳዋ ላይ ወተትና እንቁላል ነው ይዘው የሚመጡት ከሀገር ቤት 11 ሰዓት ሲሆን ደግሞ ሃይ ስኩል ተቀምጦ በባቡር ይመለሳሉ ከመጡበት እኛ እንደዛ ነው ያደግነው ከኛ በፊትም አባቶቻችን 90 አመት ያውና እዚህ ተወልዶ እዚህ ያደጉ አሉ እና በጣም ነው ያንን ጠቅላይ ሚኒስትራችን አስቦ የተናገረው ነገር በጣም እቅርታ ማለት አለበት ድሬዳዋ ዛሬም ነገም ኢሳና ጉርጉራ ነው መባል የነበረበት እንደዛው ነው የሆነው እኔ አንድ የሚገርመኝ በኦሮሞ በኩል 5 አመት ኦሮሞ አስተዳደረ በሰላም አስተዳደረ ምን በቃ ዋናው ሐሳብ ይዘሽዋል ይሄ አይደለም እንቀጥል አሁንም ይሄን ተከትሎት ተመጋጋቢ ስለሆኑ ኦኤምኤን የሚባለው የናብይና የነሽመልስ አብዲሳ አጀንዳ ተቀባይ ደግሞ ዛሬ ይሄን ዜና ይዞ ወጣ ዜናውን ሁሉንም አላነበም ከሰዓታችን አኳያ የመጀመሪያውና የመጨረሻዎችን ፓራግራፍ ብቻ ላንብብ በአሁኑ ወቅት የሶማሌ ክልል እንደ ክልሉ መቀመጫ የሚጠቀምባት ጅጅጋ ከተማ በሽግግር ወቅት የሶማሌ ክልል አካል ነበረችና ሌላ ከተማ እስኪመቻች በጊዜያዊነት እንድትጠቀም
በሽግግር መንግስቱ መደረጉን በወቅቱ የሽግግር ምክር ቤት አባል የነበሩ ገለጹ ይልና ያነብና እንኳን ድሬዳዋ ቀርቶ ጅጅጋ ራሱ የኦሮሚያ እንደነበረ ማንንም በሽግግር ምክር ቤት ውስጥ የነበረው አካል የሚያውቀው ጉዳይ ነው ብለዋል። ትክክለኛ ስሙ ጅጅጋ እንደሆነ የሚናገሩት ተሰጭቹ ኋላ ላይ የሶማሌ ክልል መንግስት ጉዳዩ ስለሚያውቅ በከተማዋ ነባር ስያሜ ላይ ለውጥ አድርጎ ጅግጅጋ ማለቱን አስረድተዋል ይላል። ተመልከቱ አብይ ተናገረ እንትን ተባለ ኦኤምኤን ተቀበለና እንኳን ድሬዳዋ ጅጅጋም ኬኛ ነው አይቆምም የኛ የሚል ነገር የብሔር ፖለቲካ የዘር ፖለቲካ የቡድን ፖለቲካ እጅግ ጸያፍ ነው። በአንድ ሀገር ላይ ስግብግብ ነው የብሔር ፖለቲካ በባህሪ ሁሉንም ዘርፌ እኔ ልጥገብ እኔ ልብላ እኔ ልድለብ ሌላው ይሙት ሌላው ይጨፍጭፍ ግድ የለኝም የሚል ነው ባህሪው ነው። ይሄንን አብይም አልተገበረው ብቻ ያውቃል። ማን ጀመረላቸው ግን አይታችሁ ከሆነ ራሱ አብይ ጀመረ። አጀንዳ ምን ያደርግለታል እዛ ፓርላማ ላይ ስለ ኢትዮጵያ ያወራሁ ነው ይያለ ተመልከቱ። እንኳን ድሬዳዋ ጅጅጋም የኛ ነው አይገርመኝም። አባቶቻችን የሰሩትን አዲስ አበባን እንኳን ኢትዮጵያ የአፍሪካ መዲና አይሆነች ከኒውዮርክ እና ከብራሰልስ ቀጥላ የዲፕሎማቶች ከተማ መናኸሪያ የምትባለው አዲስ አበባን ሳይቀር ለኢትዮጵያ በቂ ነች ለዓለም በቂ ነች አዲስ አበባ የኛ ፊንፊኔ ኬኛ ሲል ያስደነግጥሻል። ያገዛዝ ምን ሊያደርጉት ነው ኬኛ አሉት ያለ እሱ ሲገርመን ሸዋ ኬኛ ወሎ ኬኛ አክሱም አክሱማ ነበር ኬኛ ሽሬም ስረ ነው ስሙ ኬኛ ጎንደርም ኬኛ አቤት ጠቅላላ ሁሉም ምን ቀረስቲ ወደ መተከልም የተባለ ነገር አለ። አሁን ደግሞ እንኳን ድሬዳዋ ጅጅጋም ሁሉም ማለት ነው። እንዲህ አይነት አመለካከት ያለው አካል ስልጣን ላይ ያለ ተመልከቱ። ምን የሚል ሁሉም የኔ ቡድን ብቻ ነው። ከዛ ዘሴም ታይም ምን ይላቸዋል አሰብ እንደ ኢትዮጵያ እናምጣኑ ተዋጉ ይላል። ለዚህ ነው ምን ስቅው ለዚህ ነው ምን ስቅበት እኮ በዚህ አገዛዝ አሰብ ብሔራዊ ጥቅም ኢትዮጵያችን አትበል ቡድን ይበል ኢትዮጵያ የሚል መሪ ድሬዳዋ የዚህ ነው እገሌ የዚህ ነው አይልም። አደባባይ እገሌ የዚህ ነው እገሌ የዚህ ነው አይልም። ስለ አንድነት ስለ አንድ ሀገር የሚጨነቅ ሰፋ አድርጎ የሚመለከት በአፍ ብቻ አይደለም በያውም በፓርላማ ንግግር ላይ ተመልከቱ። ደግሞ በሰላም ይቆይ የነበረው አሁን ደግሞ ድሬዳዋ እዛ ወደዛ ሄዶ ለመበጥበጥ አገርበት ሁኔታ ላይ ይሄ ነገር እየመጣ ነው። ነገር የሆነ ሆኖ ሰላም ለምንድን ነው እኮ ስራዬታ የሚያስነሱት አመጽ ተጠያቂ አይደለንም ብለዋል። በነገራችን ላይ ቆርጠነው ነው እንጂ የሶማሌ ወጣቶች አመጽ አስነስተው ችግር ቢፈጠር በዚህ ምክንያት ኃላፊነቱን የሚወስዱ ጠቅላይ ሚኒስትሩ ናቸው ብለዋል ተሰብሳቢዎችና ዋናም ዓላማቸው ምን መሰለሽ ከሆነ በይሄኛውን የኔን ያሸነፍኩት ይሄ ምን ነው ማለት ያላትን ሪሶርስ ሁሉ በአገሪቱ በሁሉም ዙሪያ ባለው ላይ ኃላፊዎቹ ማናጀሮቹ አስተዳዳሪዎቹ ተጠቃሚዎቹ ከዛ ከባለቤትነቱ አይመነጭ የኛ ነው ካሽ እኩል ፌር የሆነ አስተዳደር ሊኖር ነው እኩል ሼር ታደርጊ ነው አገርሽ የኔ ነው ብሎ ግን ሲነሳ ምንድነው ትገዛታለህ እኔ ፈቀድኩልህን እየተቀበልክ እኔን እየካደምክ ትኖራለህ የሚለው አስተዳደር በሁሉም ከተሞች በሁሉም አካባቢዎች ለማስፈን ነው። እንዲህ አይነት አገዛዝ እድሜ እንደማይኖረው እናውቃለን። ግን ተመልከቺ እኔ እጅግ የገረመኝ ይሄ እሳት የተቀሰቀሰው ኢትዮጵያን እመራለሁ አርበኛ ነኝ በሚለው በአብይም ሆኖ ነው። በጣም የሚገርመኝ አይ መጀመሪያ ይሄኛውም ያ ሁሉም የኛ ሁሉም ኬኛ የሚለው ነገር ከመንግስት አካባቢ ነው በብዛት የሚወጣውና ይሄ ለኦሮሞ ህዝብ ጥሩ ውለታ ይዋሉለት እኮ አይደለም። እነሱ ነን እንደዚህ ያረግንልህ ነው ስለዚህ ከኛ ጋር ቆምና የኛን ወንበር አስጠብቅ እያሉት ነው። ግን ኦሮሞ ከሌላው ማህበረሰብ ጋር ሁሉ ተባልቶ በጠላትነትና በክፋትና በእንትንነት እንዲታይ ጠላት ያበጁለት እኮ ነው በየጊዜው እንጂ የኦሮሞን ህዝብ በሰላም የሚያኖር ነገር አይደለም። እየሳቡ ያነሱ በየቦታው የሚረጩት መርዝ ማለት ነው። በጣም አደገኛ ነው። ጠይቋቸዋል እንደዚህ አይነት ነገር አድርጉልኝ ብሏቸዋል ጠይቋቸዋል። ይሄስ የኛ የሚሉት ነገር የት ይዘውት ሊሄዱ ነው? እኔ እኮ ሰው አገር ላስተዳድር አገር የሚባል ነገር በእጁ ይዞ ይሄኛው ደግሞ ለብቻዬ ነው የት ሌላ ሀገር አለው ይዞት ተደብቆ ከሀገር ነቅሎ ይዞት የሚያወጣው ነገር ካለ ወይም ይንገሩን። ይሄ አላመነም መሪ መሆኑን እኮ ስላላመነ አንተ ቤተው ይሸፍታል እንዴ? ኤግዛክትሊ በጣም እኮ ነው። ቀጥይ እሺ በል
አንድ ሰው ከዚህ በፊት እዛው አዲስ አበባ ያለው በራይድ አንድ ሰው ይዞኝ እየሄደ የሚገርም እኮ ነው እያለኝ አሁን ይሄን መኪና ተገዝቶ ተሰጠኝ እና በቃ ይሄን መኪና ውሰደው ተብዬ ከተሰጠኝ በኋላ የኔ ነው እንዳው ተብያለሁ እየነዳሁት በመሃል ጎማው የኔ ነው መሪው እኮ የኔ ነው እያልኩኝ እየገነጣጠልኩም እንደመውሰድ ማለት ነው ይሄኛው የኔ ነው አገርም ያክል ነገር ተሸክሞ መኪና ሙሉ ተሰጥቶኝ መሪና ጎማ የኔ ነው በሩ የኔ ነው እያልኩኝ የምጨነቅ ሰው ከሆንኩኝ አእምሮ ችግር አለ ማለት ነውና ኢትዮጵያዊ ከሆንክ ሀገር ሁሉ የኔ ነው ካልክ ለምንድን ነው እንደዚህ አይነት አጀንዳ የምታመጣው ሁሉም ቦታ የሁሉም እንዲሆን ከመመኘትና ከመስራት ውጪ ለምንድን ነው እንደዚህ አይነት ነገር የኔ እንዴ ሌላው ማህበረሰብ ሀገሩ አይደለም ከሌላው ማህበረሰብ የመኖር እቅድ ራሱ የለም ወይስ ምንድነው ይሄ በግልጽ እቅድ የለም አብሮ የመኖር እሱ ከሆነ በግልጽ እንነጋገር በርግጥ እናቃለን የሰሩትን ካርታዎች ምናምኖች አይተናል የኦሮሞ ሪፐብሊክ ምናምን ብሎ በጣም ይሄዱበት አንዳንድ አካላቶች ይሄዱበት ነገር አለ እሱም አይሆን ነው ምክንያቱም ኦሮሞ ከህዝቡ ጋር ተዋልዶ ተጋብቶ ተዋህዶ እየኖረ ነው ኢትዮጵያ ነው በቃ ኦሮሞ ኢትዮጵያ ገንጥለው ሌላ ነገር ሊያደርጉ የሚንቀሳቀሱ ኃይሎች አሉ እንግዲህ ኢትዮጵያዊ አልፈልግም የሚል አካል ማንኛውም ሰው ከኢትዮጵያ ለቆ መውጣት ነው ያለበት ኢትዮጵያዊ ነኝ ኢትዮጵያ ምድር ላይ ነው የተወለድኩት ያለ ደግሞ ከሁሉም ኢትዮጵያ ጋር ያለው ነገር እኩል ተካፍሎ በፍቅር ይኖራል እንጂ እንደ ውጪ ወራሪ አካል መጥቶ ልክቃ ሰርቆ ይዞ እንደሚሄድ በእንደዚህ አይነት ሁኔታ መደረጉ በጣም እንትን ነው ዋናው ግን ሊታሰብ የሚገባው በሌላ ጊዜ ቡድኖች ፍላጎት ያላቸው ስልጣን የሚፈልጉ ወይም የተለያዩ ቡድኖች ይመጡና እሳት ይጭራሉ ከዛ ህዝብ ለህዝብ እንዳይጫረስ መንግስት ወይም አገሪቷን የሚያስተዳድር አካል ግድ ስለሚለው ይንቀሳቀሳል አዌርነስ ዕውቀት ለመስጠት ምናምን አሁን በተቃራኒው ነው ህዝቡ ነው አሁን ከመንግስት መጠበቅ ያለበት መጥቶ ፓርላማ ውስጥ ለምን ሰላም ኖሩ ብሎ ያችን ነገር ጥሏት ሄደ ማለት ነው ይሄ ጦረኛ መንግስት በጦርነት ብቻ ኑሮን የሚያደርግ ልክ በቃ ምን ልበል ሰላምን በማስከበር የሰላም አስከባሪ ጦርነት ይፈልጋል መሰለኝ ስራው እንዲቀጥል ወይንም በሌላ በሃይማኖት ካየ ሰይጣን ሁሉ ጊዜ እሳት የሚለኩስ ሁሌ ጦርነት ሁሌ ደም መፍሰስ የደም ሱስ ያለበት የደም የሰው የልቂት ግብር ያለበት አካል ካልሆነ አሁን በሁሉም አቅጣጫ ኢትዮጵያ በዚህ ሁኔታ እየታመሰች ባለችበት ቦታ ላይ እዛ ቦታ ላይ አምጥቶችን ጣል ማድረግ ለምን አስፈለገ ጣል ከማድረግ በኋላ ደግሞ እንደገና እየተቀባበሉ ይሄንን ከዛ ደግሞ ይሄው ስለዚህ እኔ የምለው እዛ ድሬዳዋ የምትኖሩ ሰዎች ይሄንን አጀንዳ ወስዳችሁ መንግስት በሚፈልገው መልኩ እንዳትሄዱበት ተጠንቀቁ ነው ለምን ደም ማቃባት ነው የተፈለገው ደም ማፋሰስ ነው የተፈለገውና ጥንቃቄ ይፈልጋል በጣም ጥንቃቄ ይፈልጋል ያው መጨረሻው ግን ምንድነው የሚሆነው አንተም እንዳልከው ይሄ የብሔር ፖለቲካ ፈረንጆች የሰጡን እኛ እንድንወድቅበት እንድንሞትበት እንድንጠፋበት ተቀርጾ መጥቶ በተለያዩ አካላት ነውንቅ ጫካ ሲገቡ ነህዋ ጫካ ሲገቡ ብሔርን ብቻ ነፃ አውጥተው ሌላው እንደማይመለከታቸው ሌላው የነሱ ወገን እንዳልሆነ እንደውም የነሱ ብሔር በሌላው እንደተጨቆነ አድርገው በዚች ድሃ ተሰርታ ባላለቀች ሀገር ላይ ይሄን አጀንዳ ፈጥረው ጫካ ገብተው መጥቶ አሁንም እንደዚሁ እያጫረሱት ነው በደመ ነፍስ ሁላችንም ሳንኖር አንዱ ከሌላው ነፃ ለመውጣት እየታገለ አንዱ ነፃ አውጪ ነፃ የሚወጣበት አካልም ራሱ ነፃ መውጣት ያለበት ሆኖ ሳለ በደመነፍስ እነሱ በቀረጹልን ስክሪፕት እያለቀን ያለን አሁን ድራማው መቼ ነው የሚበቃው ወያኔዎች አምጥተው ተክለውታል የብሔር ፖለቲካ የክልል ፖለቲካን ተክለውታል ይሄ እስካለ ድረስ ይሄ የኔ ነው ይሄ ያንተ ነው ይሄኛው የኔ ብቻ ነው ይሄኛው ያንተን አይመለከትም በሚል አጀንዳ እስከኖርን ድረስ መንግስታት ደማችንን እያፈሰሱ በዛ ላይ እየተረማመዱ ወንበራቸውን ይዘረጋሉ እንጂ ሌላ አዲስ ነገር የለውም ኦፍ ኮርስ አባቶቻችን ለብሔር እንዳልሞቱ እናውቃለን አለዛ ቀኝ ተገዢዎች እንሆን ነበር ግማሹ የክልል እየቆራረጠ ይሰጣቸው ነበር አይደለም ለኢትዮጵያን የሞቱት ሁላችንም አባቶቻችን ለአንድ ሀገር ሞተውልናል ሁላችንም ሰፊ ሀገር ይዘን እንደልባችን መዋኘት ስንችል እንደዚህ አይነት ፖለቲካ ይዞ መጥቶ በፓርላማ ውስጥ እያጫረሱን ያለነው መቼ ነው የምንነቃው መቼ ነው ምንባን ነው መቼ ነው ኢትዮጵያዊ የሆነ መንግስት እንዲመጣ ምን ሰራው የሚለው ነገር በዚሁ እንድናስበት ያደርገናል ደረጃ አመሰግናለሁ መቲ እንግዲህ ተመልካቾቻችን የዛሬዎቹ መረጃ አይ ቲንክ ይመስለኛል መቲ ትንሽ ሰዓታችን ሄደው በመሐከለም ሙዚቃ ስለጋበዝናችሁ ነው በኔ በኩል ያሉት መረጃዎች አልቀዋል እኔ ጨርሻለሁ መቲ መልካም አንዳንድ ጊዜ ያው አዌርነስ ያለውን ነገር በደም ለማስረዳትም
ስላለብን ነው ትንታኔዎችን የምናመጣው መረጃዎችን ሌላ ማሉን ሰብሰብ አድርገን ደግሞ የሚቀጥለው እናመጣቸዋለን። አሁን አዲስ አበባ ላይ እና በዛ በተለያየ መንግስት መስሪያ ቤት ያሉ ኢትዮጵያኖች በጣም ከባድ የሆነ ሮሮ እየላኩ ነው። መስራት መውጣት መግባት አልቻለም። በተለይ ነጋዴው ማህበረሰብ በጭራሽ የማይሰራበት አትሞስፌር ነው ያለውና ወዴት እንሂድ ወዴት እንሰደድ እየተባለ ነው። እሱንም የድምጻቸውን ለማሰማት ስል ያመጣሁት መረጃቸው ነው። በዝርዝር መለስበታለሁ። ደረጀ ስለነበረ ቆይታ አመሰግናለሁ። አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬው ምን አለሽ መቴ ፕሮግራማችን ነበር። ፕሮግራማችን አሁን በዚህ ፈጽመናል። ነገ በሌላ ፕሮግራም እስከምንገናኝ መታሰቢያ ቀጸላ ነበር። ሰላም